ሲጀመር ዓለም ዋንጫ የሚበላው በፒኬ ነው። አንተ እንዳይከራከረኝ አንተ ሰው ብያለሁ። በቃ እንዲህ ነፍሴ ልትወጣ እንዲያለ እንዲህ ይቻላል እንዲህ? ወይኔ ጉዴ! ዋና ሮናልዶ ይደሰት እንጂ እኔ ያገባኛል እንዴ? ያንተ መላጣ ሰውዬ እንዲህ ተናንቀናል እንዴ? ሮናልዶን ጭራሽ ቀይረ ማስወጣት ጀመረ። ኩያ መሰለህ እንዴ? ይኸው ለዛሬ አፉ ብዬ ቀጣይ ጨዋታ እንደዚህ ደግማታለሁ እንዳትል ቆዳን ምልጥልህ። ቋጣሪ ሸጣሪ ገብተተኛ አባቴ። አው ግባና ውጣው ይላል እግዚአብሔርን። ቀጥሏል፣ ሁሉም ነገር ቀጥሏል። ምን አይነት ኧረ ግቫርዲዮል እግዚአብሔርን እንዴ! ምን አይነት ስራ ነው? እግዚአብሔርን ተቀይረ ገብተህ ለምን ልታሸንፉ እንዴ? አቻል ታረጉ አንተ። ወይኔ ስታገቡት እኮ አቻ ሲያረጉ እኔ የት ልግባ እንዴ? አንተ እኔ ዛሬ በመቆየቴ እኔ እንደ ዛሬ ተደስቼ አላውቅም እንዴ። አንተ ክሮሻ ግን እግዚአብሔር ምን አይነት አስጨናቂ ቲም! ከባድ ነው። አሁን ግን ራሞስ ግን እኔ ለአንተ ቃል የለኝም። መጀመሪያም ስጡት እያልኩኝ ለምን በቃ ሮናልዶ ከወጣ በኋላ እሱ ነው ቁጥር ጋር ያለው በቃ ምንድን ያደረገው? ቀጣይ ስፔንን ሲጀምር ባለፈውም እዛ ኔሽንስ ሊግ ላይ ሰተናት ነው ዋንጫውን የበላ ነው። መደገሙ አይቀርም በእርግጠኝነት። ህልሙ ቀጥሏል። አሁንም ነው የምልህ። ወይኔ ማንን ተናግሬ ማንን ለእንትን ልበልሽ? አሁን መግዚአብሔርን ወይኔ የልብ በሽተኛውኝ ነበር። በኢየሱስ ስም እግዚአብሔርን የወፍ ድምፅ እየሰማሁኝ ተመልከት። ይኸው 11 ሰዓት ሊሆን ነው፣ እኛ አልተኛንም። ፖርቹጋል ወደ ቀጣይ ዙር አለፈች። በቅዱስ ሚካኤል እንዲህ ድራማ ነው ያመለጣችሁ። ወይኔ 90+10 ደቂቃ ተጨመረ። 90+18 ደቂቃ ነው የተጫወቱት። ክሮሺያ 90+12ኛው ደቂቃ ላይ ግብ አስቆጠረች። እንዲህ ተሻረ፣ በቫር ታይቶ ተሻረ። ኦፍሳይድ ልቤ ቀጥን ያለው ጋይስ። እግዚአብሔርን ምንም አይነት ድራማ እየሰሩ አይደለም። ወይኔ ቅጥል ያረ ወይኔ ኳስ ቢቀርስ እንዲህ በሽተኛ ነው የሚያደርገው ሰውን። መልካም አዳር እንዲህ አዳሜ ቪዲዮን ድለት ወዲያው ትኝት ይኸውልህ፣ ሌላ ምንም ባያስፈል የጨፈርክበትን ይኸውልህ ገብተህ ደልት። ከዛ ይኸውልህ ሌላ ምንም አማራጭ የለም። ይለያል። ሰማም ግባለት በቃ በስመ አብ። ከሁሉም በላይ ምን ደስ እንደሚል ታውቃላችሁ? የሮናልዶ ሄተሮችን አዘልሎ ከዛ ተሻረላችሁ። ዝም ትተኛለህ እስከ ሌሊት 10 ሰዓት ድረስ ትቋጥራለህ። ትችላለህ። ማን ማርቲኔዝ እንኳን የቀየርካቸው ብሩኖ ፈርናንዴዝ የተባለ ቪቲኒያ የተባለ ሰውዬ ማን ምንም መጫወት አይፈልጉም። እንኳን የተቀየሩ ሮናልዶ ተቀየረ፣ ጎንካሎ ራሞስ ገባ፣ ማን ተኮሰላቸው። ትችላለህ። በቃ የሚያምር ቅያሪው የሚያምራል ማለት ነው። ጨዋታችሁ ራሱ በጣም ነው የሚያምረው። ምን አይነት ቲም ነው ግን ክሮሺያ? በኢየሱስ ማስጨነቀኝ። ማን ሞድሪች ስለወደክ በጣም አዝናለሁ፣ ግን ከሮናልዶ የበለጠ ልወድ አልችልም። ማን ሮናልዶ ትችላለህ። ፔናልቲ አግብቷል። እንኳን ያገባ ምንም አይነት ሄት መስማት አልፈልግም። እስከ ሌሊት ትቋጥራለህ። አብርሃም በመርቲ በኢየሱስ እኔ ፊቴ ሁላኔ ቀለው ጋይስ፣ ፊቴ ሁላኔ ቀለው እንዲሁ ስጨነቅ በኪዳነ ምሕረት ምን አይነት ምሽት ነው? ሌሊት ምን አይነት ጨዋታ ነው? ምንድነው ክሮሺያ ያሳያችሁ? ምንድነው ዳኛው? ለምንድን ነው እኔ አሁን በማያገባኝ ማለት ነው በማይመለከተኝ ዳኛውን ለምን አስወጣው ብዬ ሰር7 ስለወጣ አለ ንዴት ምን አገባኝ? እንደዚህ ተቃራኒ ውስጥ ሰርጾ የሚገባ ጨዋታ በኢየሱስ ስም ያበደ ጨዋታ፣ እንዲህ ከጭንቅላት በላይ የሆነ ጨዋታ በኪዳነ ምሕረት። የምትነቁ ንቁ፣ የማትነቁ ተኙ ነው ይውላችሁ። የመጨረሻው ጎል የተሻረችው በምክንያት ነው። አሁን የሲቲ ፋንስን ተረድቻችኋለሁ። የመጨረሻው ጎል የተሻረው በምክንያት ነው። ንቁ በኪዳነ ምሕረት። ስፔን እንደዚህ ናችሁ የምታልፉት? ስፔን እንደዚህ ነው የምትታለፈው? እንደዚህ ነው በኢየሱስ ብቻ የተኛችሁ አተኙም። እርግጠኛ ነኝ እንደው የዛሬ ጮሂኒ ፊቴ እንደሚቀለው የዛሬ ጨዋታ አለ ብላችሁ አተኛችሁ እርግጠኛ ነኝ። ግን የተኛችሁ አያገባንም ብላችሁ ለተኛችሁ ገብርኤልዬ እውነት ይሄ እንትን 3 4 ቪዲዮ ወጣል ማለት ነው።
አላሻችሁም የመጀመሪያው የሲያር7 ጎል ሲሻር ማለት ነው ሱን ሳይጨርስ ምናምን ብዬ ላዘብጥ ነበረ እና በፔናልቲ ቢሆን ሱን መልሶታል። ይሁን ችግር የለውም አግብቶላችኋል፣ ተደሰቱ። ይጣባቱ ወይኔ ጭንቀት በሰማ መረ ፖርቹጋል ግን ምን አይነት ብሔራዊ ቡድን ነው እንዴ? በጭንቀት ፈተና ክሮሺያን ከመመራት ተነስታ 2-1 በማሸነፍ እንግዲህ ወደ 16 ዙር መቀላቀል ችላለች። እኔ ወይኔ በስማ በዚህ ጨዋታ ላይ እንደተጨነኩት ማለት ነው በቅርብ ጊዜ በእግር ኳስ ጨዋታ የተጨነኩት ያለው አይመስለኝም እኔ በግሌ ማለት ነውና ምን አይነት ድል ነው ያስመዘገበችው ፖርቹጋል በዚህ ጨዋታ ላይ። ክሮሺያዎች አስቀድመው 53ኛው ደቂቃ ላይ በፕሪሲስ አማካኝነት ጎል አስቆጥሮ ነበረ። ከዛ ፖርቹጋሎች እንግዲህ ወደ ጨዋታ ለመመለስ ጥረት ሲያደርጉ ነበር። ክሮሺያዎች ባይዘው በጨዋታ ላይ በጣም ምርጥ ነበሩ ማለት ነው። እኔ ፖርቹጋል ሮቤርቶ ማርቲኔዝ ይሄን የመሰለ ስኳድ ይዞ ምንድነው የሚያደርገው? እነ ብሩኖ ፈርናንዴዝ ምንድነው የሚያደርጉት? ማን እንዴ ጭንቅ ውስጥ እኮ ነው የገባ ነው ፖርቹጋል። ከዛ በኋላ በሲያር አማካኝነት ጎል አስቆጠረ የነበረ ቢሆንም ኦፍሳይድ በሚል ተሽሮ ነበር። ለሱ በጣም ነበር ያዘንኩት። ከዛ በኋላ ግን በፔናልቲ እንግዲህ 68ኛው ደቂቃ ላይ ጎል ማስቆጠር ችሏል። ከዛ አቻ ማድረግ ችሎ ነበረ። በድጋሚ እንግዲህ በመጨረሻ ደቂቃ 94ኛው ደቂቃ ላይ ተቀይሮ የገባው ሱፐር ዘቡ ጎንካሎ ራሞስ እንግዲህ ጎል አስቆጥሮ ከመመራት ተነስታ ፖርቹጋል 2-1 ማሸነፍ ችላለች። ክሮሺያን በመጣልም እንግዲህ ወደ 16 ዙር መቀላቀል ችላለች። ማን ወረ በሰማ በዚህ ጨዋታ እንደተጨነኩት እኔ ከቅርብ ጊዜ ወዲህ በእግር ኳስ እንደተጨነቀ የማውቅ አይመስለኝም ማለት ነው። በመጨረሻ ደቂቃ ክሮሺያ ጎል አስቆጥራ ኦፍሳይድ ተብሎ ተሽሮባት ነበርና ያ በቪአር እስኪታይ ድረስ ነፍሴ ልትወጣ ነው የደረሰችው ማለት ነው። ኤኒዌይ ይሄንን ቪዲዮ በደንብ የሲያር አድናቂ ከሆንክ ማለት ነው ኮፒ ሊንክ ሪፖስት ማድረግ እንዳትረሱ። የፖርቹጋል ፋኖች እንኳን ደስ አላችሁ፣ ይመቻችሁ። በ16 ዙር ፖርቹጋል ስፔንን ተገጥማለች። በዛሬው ፐርፎርማንስ እንዴት ስፔንን ሃንድል እንደምታደርግ አላውቅም፣ ግን በቃ ያም ቢሆን ከዚህ የተሻለ ነገር እጠብቃለሁ። ያው በእግር ኳስ የሆነ ነገር እንዳሳካ የምትመኙት ቡድን ማለት ነው በየሆነ ምክንያት የሆነ የተሻለ ነገር ያሳያል ብላችሁ ትጠብቃላችሁና ዛሬ ግን ክሮሺያ በተለይ ሰከንድ ሃፍ ዲያጎ ኮስታ ምስጋና ይግባው እንጂ በቃ ተርፈዋል ፖርቹጋሎች። የምሬ ነው የምላችሁ እና ቪአርም የተሻለው ኳስ ማለት ነው። ኤኒዌይ የፕላስ ምልክቱን መጫን እንዳትረሱ። ይመቻችሁ። ገብተህ ታወጣዋለህ። የሜሲ ቋጣሪ ደጋፊ ገብተህ ታወጣዋለህ። ጎንካሎ ራሞስ፣ ክርስቲያኖ ሮናልዶ ገብተህ ታወጣዋለህ። በቃ የወርልድ ካፑ ልበለው የዚህ የሚገርም ጨዋታ በኢየሱስ ስም 10 ደቂቃ ተጨምሮ ክሮሺያ 2-1 አድርጎ እንባ ተናንቆት ሮናልዶ ጎሉ በኦፍሳይድ ተሽሮ ኧረ ታሪካዊ ጨዋታ አሳቀቁኝ። የገዛ ክለብ ተጫዋቾች ግቫርዲዮል ባለቀ ሰዓት አገባ። ኮቫቺች ምን አይነት ጨዋታ ነው የሚጫወተው? በረኛውን ደበደበው። አረ እንደዚህ ትችላለህ ወይ? እኔ ሲጀመር ስንቴ ስሙን እያነሳው ሁሌ የሚያደርግልን ፓሶች ሳወራ እናንተ ሁሌም ቢሆን ላሽ ነበር የምትሉት። ምን አይነት ቅያሬዎች ነው ዛሬ አሰልጣኙ ራሱ ያደረገው? ሁሉም ሰሩለት። ሮናልዶን አስወጥቶ ጎንካሎ ራሞስ ምን አይነት ቴስታን የወተፈው? ኧረ በኢየሱስ ስም የተለየ ምሽት። ኤክስትራ ታይም ቢገቡ ባይዞ ፔናልቲ ቢገቡ በእርግጠኝነት ክሮሺያ ነው የምታሸንፈው። ፔናልቲ ሹታውት ላይ የሚገርም ሪከርድ አላት። በዛ ላይ የፖርቹጋል እያንዳንዱ ተጫዋች ሮናልዶን እያሰበ ፔናልቲ ሲመታ ስንት ህዝብ እንደሚወቅሰው ያንን ቢስት እያሰበ ሲመታ የሚያገባ ይመስላል። ተመስገን። ፖርቹጋል ከስፔን ራውንድ ኦፍ 16 ገብተው በቋጠሮ ይበላል። የኔ አባት ይገባል። ጥራል ማንዬ። ይኸውላችሁ የመጀመሪያው ጎል ሲሻርበት እንባዬ ነበር የመጣው በፔናልቲው ካዘን። ግን ይሄ ፖርቹጋል የሚባል ቡድን ጀመው ምንም የሚያስተማምን ቡድን ነው። ምኑም ነው ማስተማምነው፣ ግራ ግብት የሚላችሁ አይነት ቡድን ነው ጀማው። ለማንኛውም እንኳን ደስ አላችሁ። ፖርቹጋል 2-1 በሆነ ውጤት አሸንፋለች። እጅግ አንገብጋቢ ወሳኝ የሆነ ጨዋታ ነበር ጀማው። ቀጣይ ከስፔን ጋር ነው ይሄ ቡድን የሚደርሰው። እኔ እንደዚህ እድለኛ ቲም ከሆነ እንደዚህ አይነት ጎል ገብቶበት ማለት ነው የሚሻርለት አይነት ቲም ከሆነ በጣም ትልቅ ደረጃ ላይ ጠብቀዋለሁ። በብቃቱ ግን እየተማመንኩኝ አይደለም በዚህ ቲም። ለማንኛውም እንኳን ደስ አላችሁ። ሌሊታችን አልባከነም ጀማው። ሌሊት ሙሉ ቁጭ ብለን ስንቋጥር ነበር አይደለ? አሁን ቆንጆ እንቅልፍ መተኛት እንችላለን። ኮንግራ ሁልሽም ኮፒ ሊንክ ሼር አድርጊና አዳርሽልኝ ማንዬ። ሲአር7 ወደ ቀጣዩ ዙር አልፏል በሉልኝ ጀማው። ካሞን